ጤና ይስጥልኝ የተወደዳችሁ የትሬድ ኢንሳይት ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት አለፈ? ባለፈው ሳምንት ማርኬት ላይ የነበረን እይታ በትክክል ተግባራዊ ያደረግን ሰዎች በጣም ሪዋርድ ተደርገናል ብዬ አስባለሁ። እንደምታስታውሱት ጎልድ የነበረኝ ኤክስፔክቴሽን ወደ ታች ነበር። ኪሌብሎችን በሚገባ አይደንቲፋይ አድርጌላችሁ ነበር። ብዙ ሰዎች እንድትጠቀማችሁባቸውና ጥሩ ፕሮፊት ሜክ እንዳደረጋችሁ በውስጥ ልካችሁልኛል። አም ፕራውድ ኦፍ ዩ ጋይስ። በጣም ደስተኛ ነኝ ስለ እናንተ። ሶ ዛሬም አጠቃላይ ያለን ማርኬቱ ላይ ያለን እይታ ምን ይመስላል፣ ኔክስት ዊክ ምን አይነት ሙቭመንት እንጠብቅና ያሉ ኦፖርቹኒቲዎችን ደግሞ እንዴት እንጠቀምባቸው የሚለውን ጠለቅ አድርገን እያንዳንዱን ነገር ለማየት እንሞክራለን። አሁን በቀጥታ ወደ ቻርቱ እንሄድ እስኪ። ኦኬ በጣም አሪፍ። እሱ አሁን ምን እናደርጋለን? በዊክሊ ታይም ፍሬም እንጀምርና ከዊክሊ ታይም ፍሬም አንጻር ፕራይስ ምንድን ነው የሚያወራው የሚለውን ነገር ለማየት እንሞክራለን። በዊክሊ ታይም ፍሬም ባለፈው ሳምንት የፕሪቪየስ ሃይስቱን ቴክናውት ስላደረገ ወደ ታች ፑሽ ያደርጋል እስከዚህ ኤሪያ ብዬ አስምሬላችሁ ነበር እንደምታስታውሱት። ለዚህ በጣም ደስተኛ ነኝ እውነት ለማውራት። አንዳንድ ልጆች ግን የምትጽፉትን በውስጥ የምትልኩልኝን ነገር ታቆማላችሁ። እሺ በጣም ያስቃል። ምንድን ነው አንተ የምትሰራው ከሆነ ከደብተራ ጋር ነው እንዴ ምናምን፣ ሁል ጊዜ አናሊስን እንከታተላለን እና ምን የተመታህ ልጅ ነህ ምናምን የሚሉ አይነት ኮመንቶች በውስጥ የተላኩልኝ ነገሮች አሉ። እዚህ ፐብሊክሊ ማውጣት አልፈለኩም። ኤኒያው ማርኬት መካኒክስን በደንብ እየተረዳችሁ ስትመጡና በጣም ስትሮንግ የሚባሉ የሃየር ታይም ፍሬም ኪሌብሎችን አይደንቲፋይ ማድረግ ስትችሉ ማርኬት ሙቭመንቱ በደንብ ይገባችኋል፣ ወደ ሊሄድ እንደሚችል በደንብ እየተረዳችሁ ትመጣላችሁ። ሶ ምንድነው የኔ ኤክስፔክቴሽን አይሱ ቴክናውት አድርጎ ስለነበር ለውስጡን በደንብ አፕዴት እንደሚያደርግ ነበር ያወራ ነው። አሁን በቦዲ ዝቅ ብሎ እንደምታዩት ዘግቷል ማለት ነው። ሶ አሁን በቦዲ እንደዚህ ዝቅ ብሎ ከዘጋ ኔክስት ዊክ ኦፕን እንዳደረገ ትንሽዬ በጣም ትንሽዬ ሪትረስመንት እንደ ሰርድተች እንደዚህ እናያለን። ከዛ ግን ወደ ታች ፑሽ ያደርጋል እስከዚህ ኤሪያ ብዬ አስባለሁ። ይሄ ኤሪያ ለእኛ በጣም ወሳኝ ኤሪያ ነው። በጣም ወሳኝ የሚባል ኤሪያ ነው። በአጠቃላይ ችኛዋ ካንድል ስቲክ ማለት ነው በዊክሊ ታይም ፍሬም የምታያት። ከዛ ወደ ዴይሊ ታይም ፍሬም እንሂድና ዴይሊ ታይም ፍሬም ምን አይነት ሙቭመንት እንጠብቅ የሚለውን በተወሰነ መንገድ ለማሳየት ሞክራለሁ። የዴይሊ ኦርደር ፍሎ አለ እንደምታውቁት እዚህ ጋር። ሶ የኔ ኤክስፔክቴሽን የመጀመሪያው የዴይሊ ኦርደር ፍሎን ታርጌት ያደርጋል ፕራይስ። እች ኤሪያ ፌልድ ያደረገች እንገልፋለች። ሶ አሁን ካለበት ትንሽ የሪትረስ አድርጎ በጣም ትንሽ የሪትረስመንት በዴይሊ ማለት ነው። ከዛ ወደ ታች ድሮፕ አድርጎ እዚህ ኤሪያ ድረስ ይመጣል የሚል ሀሳብ ነው ያለኝ እና የፎር አወር ስትራክቸራችን ምንድን ነው የሚያወራ የሚለውን በተወሰነ መንገድ ለማየት እንሞክርና ከዛ ወደሚቀጥሉት ኢንስትሩመንቶች እንሄዳለን። ዛሬ በጣም ብዙ ስቲክ አላረግባችሁም፣ ብዙም አላበዛባችሁም። ስትራክቸራሊ ስፒኪንግ በሃይር ታይም ፍሬም አሁን ይሄ በፎር አወር ታይም ፍሬም የነበረውን ስትራክቸር በደንብ አድርጌ ላሳያችሁና የፎር አወር ስትራክቸር ፕራይስ አይዲኤም ለመስራት የመጣበት ሙቭ ነበር፣ የመጣበት ፑልባክ ነበር። እሱም ፑልባክ ብሬክ አድርጎ ላይ ተመልሶ ወደታች ብሬክ በሚያደርግበት ጊዜ በቦዲ ክሎዥር ነው የነበረው እዚህ ላይ። ሶ አይዲኤም ለመስራት ፑልባክ ያደረገበት ኤሪያ ላይ ተመልሶ ሚቲጌት አድርጎ ነው ድሮፕ ያደረገው። ይሄ ልክ እንደ ኪሌብል ስለሆነ ሰርቭ የሚያደርገው። ሶ አሁን ያለበት ኤሪያም ኪሌብል ነው። ከኪሌብል አንጻር ሶ እችን ኤሪያ ወደ ታች በተወሰነ መንገድ ትንሽ ፑሽ ማድረግ አለበት፣ እንደዚህ ማለት ነው። ይሄ ሆልድ ያደርገዋል ብዬ አስባለሁ። እዚህ ላይ እንደምታዩት በጣም ስትሮንግ የሆነ የፎር አወርም የዴይሊም ሴል ሳይድ ፕራይስ ኢንኤፊሽንሲ ሀፕን ያደረገበት ኤሪያ አለን። ሶ ሞስት ፕሮባብሊ እስከዚህ ድረስ ፑሽ ሊያደርግ የሚችልበት እድል እንዳለ ጎልድ ፊል አደርጋለሁ ማለት ነው። ስቲል አሁንም በተወሰነ መንገድ ወደ ታች ፑሽ ማድረጉን መቀጠል አለበት ማለት ነው። ከዛ ወደሚቀጥለው ኢንስትሩመንታችን ሂድና ወደ ስሊቨር ማለት ነው ከዊክሊ ታይም ፍሬም ጀምረን ምንድን ነው የሚያወራው የሚለውን ነገር ለማየት እንሞክራለን። ስሊቨር በዊክሊ ታይም ፍሬም ሞስት ፕሮባብሊ አሁን ባለፈው ሳምንትም ብያቸዋለሁ ታስታውሱ ከሆነ ስሊቨር ምን ማድረግ አለበት? ኢንገልፍ አድርጎ የወረደውን ኤሪያ ሂዶ ሜትጌት ስላደረገ ኦልሬዲ ወደ ታች ፑሽ ማድረግ አለበት ብያችሁ ነበር። እንደምታዩት ይህን ያክል ፑሽ ሲያደርግ ነበር። ሃይስቱን ሊኩዲቲ ግራፕ አድርጎ ለውስጡን በቦዲ ግን ብሬክ ማድረግ አልቻለም። ሞስት ፕሮባብሊ አሁንም ወደ ታች ትንሽ ፑሽ ማድረግ እንዳለበት ነው ፊልም አድርገው። ያ እንደ አዲሽናል ኮንፈርሜሽን ልትወስዱ ትችላላችሁ። በዴይሊ ታይም ፍሬም ስናየው ኦልሬዲ ወደ ታች ነው ፑሽ እያደረገ ያለው። አሁን ያለበት ኤሪያ እንደ ኪሌብል ኮንሲደር የሚደረግ ኤሪያ ነው።
በተለይ ደግሞ 4 አወር ላይ ላድርግና ላሳያችሁ። ሁለቱም ጋር እኔ ያለኝ ምልከታ አሁን ባለበት ሁኔታ እቺ ኤሪያ በጣም ኢምፖርታንት የምትባል ኤሪያ ነች። ኪሌብል ነች። ኢፍች ይሄ ኤሪያ ሆልድ ማድረግ ከቻለ ይሄ ሆልድ የሚያደርግ ከሆነ ማለት ነው ስቲል አሁንም ድጋሚ ወደ ላይ ፑሽ ሊያደርግ የሚችልበት እድል ይኖራል። ነገር ግን ይሄ ሆልድ ማድረግ ካልቻለ ይሄንን አፕዴት ካደረገው ማለት ነው ሪትረስ አድርጎ ወደ ታች በደንብ ፑሽ ሊያደርግ የሚችልበት እድል ይፈጠራል። አይዘር በ4 አወር ካንድልስቲክ በቦዲ ከፍሎ የሚዘጋ ከሆነ እስከዚህ ኤሪያ የመጀመሪያው ታርጌታችን ይሆናል። ይሄንን ብሬክ ካረገ ደግሞ ሌላ ሀሳብ ይሆናል ማለት ነው። ሶ በአጠቃላይ ስቲል አሁንም ስትሮንግ የምንለው ኪሌብል ላይ ስለሆነ ትኩረት ሰታችሁ ማየት ያለባችሁ ቦታ ላይ እንደሆነ እንድትረዱ ብቻ ነው። ከዛ ወደ ቢትኮይን እንምጣና ቢትኮይን በዊክሊ ታይም ፍሬም የዛሬ ማርኬት በጣም ወሳኝ ነው። እንደምታውቁት በዊክሊ ታይም ፍሬም አዘጋጉ ምን ይመስላል የሚለውን ለማየት ከሞከርን በዊክሊ ታይም ፍሬም አልዘጋም። የፊውቸር ቻርቱ ኦልሬዲ በቦዲ ከፍ ብሎ ነው የዘጋው። አሁን እንደምታዩት ወደ 95,300 ዶላር አካባቢ ነው ያለው። በደንብ ፑሽ እያደረገ ነው። ፕሪቪየስ በሃየር ታይም ፍሬም አሳያችኋለሁ። እዚህ ኤሪያ ላይ በጣም ስትሮንግ የሚባል ኪሌብል አለ። በዴይሊ ታይም ፍሬምም በ4 አወርም ማለት ነው። ከዴይሊ ታይም ፍሬም አንጻር ኦልሬዲ በቦዲ ዝቅ ብሎ ስለዘጋ ሃይስቱን ቴክን አውት ስላደረገ ወደ ታች ፑሽ ማድረግ ነበረበት። ብሬክ አድርጎ የወጣውን ኤሪያ መጥቶ ሜትጌት አድርጎልናል። ይሄ ቦታ ሆልድ ማድረግ ካልቻለ ወደ ታች በደንብ ፑሽ ሊያደርግ የሚችልበት እድል ይኖራል ማለት ነው። እስከ 86 87 ምናምን ኤሪያ ድረስ ማለት ነው። ሶ ነገር ግን እዚህ ጋር በደንብ ሆልድ ያደርገዋል፣ ፕራይስ ሪጀክት ያደርገዋል ብዬ አስባለሁ። ይሄ 4 አወር በጣም ስትሮንግ የምንለው ኪ ሌቭላችን ነው። ኢፍ ይሄ ሆልድ የማያደርገው ከሆነና ሆልድ የማያደርገው ከሆነ ወደ ታች ፑሽ የሚያደርግ ከሆነ ግን እስከ ስንት የመምጣት እድል አለው ማለት ነው። አይዲኤም ቴክናውት የሚያደርገው የመጀመሪያው ኪሌብሉ ይሄ ኪሌብል ነው 92,000 ኤሪያ ያለው እሱም ሆልድ ካላደረገ ደግሞ ወደ ታች እያለ ይቀጥላል ማለት ነው። ሰው አሁን ባለንበት ሁኔታ የሎወር ታይም ፍሬም የሚያመላክተው ወደ ላይ ለመሄድ የግድ ምን ማየት አለባችሁ ማለት ነው። ምናልባት ይሄ ቪዲዮ ቀደም ብሎ ከደረሳችሁ ወደ ላይ አብራችሁ ለመሄድ ካሰባችሁ በ4 አወር ታይም ፍሬም ማለት ነው ስትሮንግ ካንድል ክሎዥር ማግኘት አለብን ማለት ነው። ወደ አፕ ትሬንድ በቦዲ ከፍሎ በሚዘጋበት ጊዜ ተከትለን አብረን መሄድ እንችላለን ማለት ነው። ከዛ ውጭ ስቲል ከፕሪቪየስ ካንድልስቲክ አንጻር በቦዲ ዝቅ እያለ እየዘጋ ከሆነ በምንም መንገድ ትሬድ ማድረግ ካለብንም ወደ ታች ነው እንጂ ወደ ላይ በጭራሽ ማሰብ የለብንም ማለት ነው። ከዛ ወደ የዊክሊ ታይም ፍሬም አዘጋጉ የፊውቸር ቻርቱ ማለት ነው በጣም ቆንጆ ነው። ከፕሪቪየስ ካንድልስቲክ አንጻርም በቦዲ ከፍሎ ዘግቷል። ሞስት ፕሮባብሊ ወደ ላይ ፑሽ ማድረግ እንዳለበት የሚያመላክት ነገር ነው። ነገር ግን ኤክስቼንጆች ላይ ቅዳሜና እሁድ 24 አወር ስለሚሰራ ማለት ነው ስፖት ማርኬቱ እዚህ ፊውቸር አይሚን ኤክስቼንጆች ላይ ብሮከሮች ላይ ምናምን 24/7 ስለሚሰራ ምናልባት ለመዝጋት ማለት ነው የፊውቸር ቻርቱ በጣም ስትሮንግ እንደሆነ ነው የዘጋው። ይሄኛው ደግሞ ለሪትረስመንት መጥቶ ከሆነ ይሄ ኤሪያ በጣም ስትሮንግ ኪሌብል ነው። ሶ እዚህ ኤሪያ ላይ ትክክለኛ ሪጀክሽን ካየን እና ክሊር የሆነ ካንድልስቲክ ኮንፈርሜሽን ካገኘን ወደ ላይ አብረን መሄድ እንችላለን። ሶ ከዚህ ኤሪያ በሎወር ታይም ፍሬም ብሬክ መደረግ ያለበት ሲግኒፊካንት ቦታ ይኖረናል። በ50 ሚኒት ሊሆን ይችላል፣ በ1 አወር ሊሆን ይችላል። ወረድ ብለን ካየነው ሞር ስፖት ማድረግ እንችላለን ማለት ነው። እንደነገርኳችሁ በ4 አወር ክሊር የሆነ ካንድልስቲክ ክሎዥር ማግኘት በጣም አስፈላጊ ነው። ከዛ ውጭ ዝች ላይ ፌልድ ያደረገች እንገልፋለች። ሞስት ፕሮባብሊ እዚህ ኤሪያ ላይ ይመለሳል የሚል ሀሳብ አለኝ። ከዛ ውጭ ምናልባት ኤክስክሉሲቭ ሜምበር ውስጥ ያላችሁ ልጆች ትናንትና አስቀድሜ ፕራይስ ገና ከላይ ያለ ነበር ወደ ታች ፕራይሱ እዚህ ኤሪያ ላይ ፑሽ ሊያደርግ እንደሚችል የማርኬት አናሊስ ሴክሽናችን ላይ ፖስት አድርጌላችሁ ነበር። ትናንት እንደምታስታውሱት ማርኬቱ ገና በጣም ላይ ያለ ነበር። እንደምታስታውሱት እኔ እዚህ ጋር ያለ ነው እዚህ ጋር እንደሚመጣ ፖስት ያደረግኩላችሁ ሶ እንደተጠቀማችሁበት ተስፋ አረጋለሁ። አትሊስት ራሳችሁን ምንም ይሁን ምን ፕሮቴክት ታደርጉበታላችሁ ብዬ አስባለሁኝ። ሶ እኔ ያሰብኩበት ኤሪያ ላይ በትክክል መጥቷል። ከዚህ በኋላ ግን ወደ ላይ ሪጀክሽን ኤክስፔክት ይደረጋል። ጥንቃቄ ማድረግ አለብን ማለት ነው። ከዛ ከቢትኮይን እንውጣና ወደ ዩሮ እንሂድ። ዩሮ ኔክስት ዊክ ሙቭ ወደ ታች ፑሽ ማድረግ እንዳለበት ሰጅስት ያደርጋል። ባለፈው ሃይስቱን ቴክን አውት አድርጎም ስለነበር ወደ ሎስቱ ፑሽ ማድረግ እንዳለበት አውርተን ነበር። ያው መቶ ሎስቱን በቦዲ ብሬክ አድርጓል። ሶ አሁን ወደ ታች በተወሰነ መንገድ ፑሽ ማድረግ እንዳለበት ሰጅስት ያደርገናል። ከዛ ሎወር ታይም ፍሬም ምንድን ነው የሚያወራ የሚለውን ወረድ ብለን ለማየት እንሞክራለን። ኢቨን በዴይሊ ታይም ፍሬም አይታችሁት ከሆነ የፕሪቪየስ ደይን
ምን አድርጓል? ሃይስቱን ቴክን አውት አድርጎታል። እንደገና ደግሞ እዚህ ፈርስት ተች ነበር፣ ሰከንድ ተች ነበር፣ ሰርድ ተቹ ላይ ነው ሪጀክት እየተደረገ ያለው። ሞር ወደየት መምጣት አለበት? ወደዚህኛዋ ኤሪያ ፑሽ ያደርጋል ብዬ አስባለሁ። ከዛ በኋላ ይሄ ሆልድ ካደረገ እናያለን። ይሄ ሆልድ ማድረግ ካልቻለ ደግሞ ወደታች ድሮፕ ሊያደርግ የሚችልበት እድል ሊኖር ስለሚችል ጥንቃቄ በተሞላበት መንገድ እናያለን ማለት ነው። ቴክኒካሊ ቀለል አድርጋችሁ ነው መስራት ያለባችሁ እና ወደ ፎር አወር ልወሰዳችሁና ፎር አወር ሙሉ በሙሉ ለምንድን ነው አንተ እዚህ ማርኬቱን የጠበቅከው የምትሉኝ ከሆነ የመጀመሪያው ነገር ከታች የመጣ ትሬንድ ላይን አለን። ከታች የመጣ ትሬንድ ላይን አለን። ከእሱ አንጻር በጣም ትኩረት ሰጥታችሁ ካያችሁት እዚህ ጋር ሎወር ሎ ሎወር ሀያችን ነበር። ሎወር ሎ ሎወር ሀይ ሎወር ሎ እያለ ነው እየመጣ ያለው። አሁን ሎወር ሎ ምንድን ነው ሀየር ሎ ሎወር ይሄ ሀየር ሎ ሀየር ሀይ ሀየር ሎ ሀየር ሀይ ሀየር ሎ ሀየር ሀይ እያለ መጥቶ እዚህ ጋር ሀየር ሎ ምናልባት ሰርቶልን ማለት ነው። ከዛ ፕራይስ ተመልሶ ወደ ላይ ሀየር ሀይ ሊሰራ የሚችልበት እድል ይኖራል ብዬ አስባለሁ። እንደዚህ ሂዶ ማለት ነው እዚህ ጋር ሰው በአጠቃላይ ከስትራክቸራል አንጻር ስትራክቸራል ዋይዝ ካየ ነው ይሄኛው ኪሌብል በደንብ ሪስፔክት ይደረጋል። ሂድን የሆነ ፒዋ ያለን እዚህ ጋር ልክ እንደ ድማንድ ዞን ሰርቭ የምታደረግ ተቃራኒ ካንድልስቲክ አለች ማለት ነው። ተከታታይ ቡልሽ ካንድልስቲኮች ውስጥ የምትፈጠር ተቃራኒ ካንድልስቲክ ካለች እሷ እንደ ኪሌብል ሰርቭ ታደረጋለች ብያችኋለሁ። ሶ እስከዚህ ኤሪያ ድረስ ወደ ታች አሁንም ትንሽ ፑሽ ማድረግ ይኖርበታል። ሶ ኔክስት ዊክ ጥንቃቄ በተሞላበት መንገድ ማርኬቱን ማየት ይኖርብናል። በጣም ሲግኒፊካንት የሆኑ ሙቮች እናያለን ብዬ አስባለሁ። ከዛ ወደ ግሬት ብሪቲሽ ፓውንድ ከዊክሊ ታይም ፍሬም ጀምረን ለማየት እንሞክርና የብሪቲሽ ፓውንድ ባለፈው ሳምንት ምን ብያቸዋለሁ? ሪጀክት ይደረጋል ብዬ አፌን ሞልቼ ተናግሬ ነበር። እንደምታስታውሱት እንዳልኩትም ያው እዚህ ጋር ኪ ሌቭል ስለነበር እዚህ ጋር ሪጀክት ተደርጎ ወደ ታች ፑሽ እያደረገ ነው የነበረው ማርኬት። ዘን ወደ ዴይሊ ታይም ፍሬም ከመጣን ይህንን አናሊስ የሰራሁት ከሰራሁበት ቀን ጀምሮ ማለት ነው። ኦልሞስት ተከታታይ የመጀመሪያው አንደኛው ቀን ወደ ላይ ፑሽ አድርጎ ነበር። ከዛ በኋላ ግን ምን አድርጓል? እዛችው ሪጀክሽን ኤሪያ ላይ ስለነበር ብሬክ አድርጎ መሄድ አልቻለም እና ተመልሶ እዚህ ላይ ነው ያለው። አሁን እንደምታዩት ሶ እስከምን ድረስ ነው እኔ ኤክስፔክት የማደርገው? ፌልድ ያደረገች እንግልፋለች እዚች ኤሪያ ላይ። እስከዚች ኤሪያ ፑሽ ያደርጋል ብዬ አስባለሁ። ከሀይር ታይም ፍሬም አንጻር ስቲል ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደረገናል ግሬት ብሪጅ ፓውንድ ወይም ጂዩ ማለት ነው። ከዛ ወደ ፎር አወር ወረድ ብለን እንየውና ፎር አወር ምን ይመስላል? ሪሰንትሊ ያለች ስትራክቸር ነበር እዚህ ጋር። እሱን ስትራክቸርም ብሬክ አድርጎ ልታል ወደታች። አሁንም ስቲል ወደታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ስለዚህ ሞር ወደታች ሴትአፕ ካገኛችሁ መሞከር ትችላላችሁ። ለባይ ግን ክሊር የሆነ ኮንፈርሜሽን ከዚህ በኋላ ካላገኛችሁ ምንም ነገር ባትሞክሩ አሪፍ ነው ብዬ አስባለሁ። ኢፍ ይሄ ኤሪያ ሆልድ ካላደረገው ፕራይሱን እስከምን ድረስ የመምጣት እድል ሊኖረው ይችላል? ወደ ታች በደንብ ፑሽ የማድረግ እድል ሊኖረው እንደሚችል ግምት ውስጥ በማስገባት ጥንቃቄ ማድረግ አለብን ማለት ነው። እዛ የመጨረሻ የዩጄን ያው እንደተለመደው የጃፓኔን ብቻ በፊውቸር ቻርት ለማየት እንሞክርና ትናንት ዙም ኦኬ ከዊክሊ ታይም ፍሬም ልጀምርላችሁ። ዊክሊ ታይም ፍሬም ባለፈው ሳምንት ምን ብያችኋለሁ? ሃይስቱ ቴክናውት ስለተደረገ ወደ ሎስቱ ይሄዳል ብለን አውርተን ነበር። እንዳያችሁት በደንብ ነው ድሮፕ ያደረገው። ትክክል ነበር። አሁንም እስከዚህ ኤሪያ ድረስ ፑሽ የማድረግ እድል ይኖረዋል። ለምን? አንሜትኬትድ ኦርደር ፍሎ ያለው የዊክሊ አንሜትኬትድ ኦርደር ፍሎ ያለው እዚህ ኤሪያ ላይ ስለሆነ ከዛ በዴይሊ ታይም ፍሬም ስናደርገው ወደ ዴይሊ ታይም ፍሬም ብሬክ አድርጎ ከወረደ በኋላ ሜትኬት ማድረግ ያለበት ኤሪያ ነበር። ወደ ላይ ፑሽ አድርጎ እዚህ ላይ እንደምታዩት በሚገባ ሜትኬት አድርጎ ተመልሷል። እዚህ ላይ ነው ያለው። ሶ እኔ ኤክስፔክት የማደርገው እስከዚች ኤሪያ ድረስ ነው። ይሄ ኤሪያ ለእኛ በጣም ሲግኒፊካንት የሚባል ኤሪያ ነው፣ አስፈላጊ ኤሪያ ነው። የሀየር ታይም ፍሬም ኪሌብል ነው። በዴይሊ ታይም ፍሬም ትሬንድ ላይናችን ሰርድ ተች ይሆንልናል ማለት ነው። ትሬንድ ላይን ሰርድ ተች መሆኑ ብቻ ሳይሆን ፕሪቪየስሊ ፕራይስ ወደ ላይ ማለት ነው ኢንገልፍ አድርጎ የወጣበት ኤሪያ ነው። ከዛ ውጭ ደግሞ ለረጅም ጊዜ እንደ ኪሌብል ሲያገለግል የነበር ኤሪያ ነው። ይሄ ኤሪያ ፕራይስ መጥቶ ሪትረስ አድርጎ ሪቴስት አድርጎት ወደ ላይ ፑሽ ያደረገበት ነው። አሁን በድጋሚ በደንብ ሪስፔክት የመደረግ እድል አለው። ሶ ስቲል ኔክስት ዊክ ወደ ታች የመጀመሪያውን እንቅስቃሴ ወደ ታች ፑሽ ማድረግ እንዳለበት ነው ፊልም አደረገው። ከፎር አወር አንጻር ያ ማለት ዩኤስዲ ጄፒዋይ ወደ ላይ ፑሽ ያደርጋል ብለን እናስባለን ማለት ነው። ከፎር አወር አንጻር ካያችሁት ሜቲጌት መደረግ ያለበት ዙም ላይቭ ላይ ነበር እንደምታስታውሱት፣ አርብም ጭምር ዩቲዩብ በቀጥታ ላይቭ ላይ እያለን እዚህ ኤሪያ ነበር ፕራይሱ
ምን አውርቻችኋለሁ? ፕራይሱ እዚህ ኤሪያ ላይ መጥቶ ሪጀክት ተደርጎ ድሮፕ ያደርጋል ብያችሁ ነበር። እንግዲህ ይህን ያክል ነው ማርኬቱን ተረድተ ነው እየተንቀሳቀስን ያለ ነው። በዚህ ደግሞ በጣም ፕራውድ አደርጋለሁ። እየተማማርን ያለ ነው፣ በነፃ ነው። ሌሎቻችሁም ይህን ኦፖርቹኒቲ ልትጠቀሙበት ትችላላችሁ ማለት ነው። ከዛ የመጨረሻ ዲኤክስዋይን እንይና አሁን ሁሉንም ነገር አንላይን ማድረግ ትችላላችሁ። ልክ ዲኤክስዋይን አሁን ምን ብያችኋለሁ? ግሬት ብሪቲሽ ፓውንድ ወደ ታች ፑሽ ማድረግ አለበት ብያችኋለሁ። ኢዩ ወደ ታች ፑሽ ማድረግ አለበት ብያችኋለሁ። ከዛ ዲኤክስዋይስ ደግሞ ወደ የት ነው ፑሽ ማድረግ ያለበት? እሱን በትክክል ማወቅ ያስፈልጋል። አንላይን ማድረግ አለበት። ስለዚህ ዲኤክስዋይ ደግሞ የፕሪቪየስ ዊክ ሎስቱን ቴክናውት አድርጎ ስለነበር የዚህኛው ዊክ ወደ ላይ ፑሽ ያደርጋል ብያችሁ ነበር። ባለፈው ሳምንት እንዳያችሁት ፑሽ አድርጎ አሁን በቦዲ ከፍሎ ዘግቷል። ኔክስት ዊክም ማይ ኤክስፔክቴሽን አሁንም ወደ ላይ ፑሽ ያደርጋል ነው። ከግራ በኩል አክቹሊ ያው ኪሌብል ሪጀክሽን ኤሪያ ላይ ደርሷል። ትንሽ እዚህ ኤሪያ ላይ ኮንሶሊዴሽን ሊኖር ይችላል። ጥንቃቄ ማድረግ አለብን። ስቲል ግን ወደ ላይ ፑሽ ማድረግ እንዳለበት የሚያሳየን ነገር አለ። ታይም ፍሬማችን ወደ ፎር አወር ዝቅ አድርገን ለመመልከት ከሞከር እዚህ ጋር ምን አድርጓል? ፕራይስ አንድ ትልቅ ለኤክስክሉሲቭ የነገርኳችሁ ትልቁ ሚስጥር ሎወር ሎውን አፕዴት ማድረግ ካልቻለ እና ወደ ባይ ኮንፈርሜሽን ከሰጠ ፕራይስ ወደ ላይ በደንብ ፑሽ ያደርጋል ብያችኋለሁ። እስከዚህ ኤሪያ ድረስ ፕራይስ ፑሽ ሊያደርግ የሚችልበት እድል እንዳለ በደንብ መመልከት እየቻልኩ ነው አሁን ላይ ማለት ነው። ሶ ይሄ ከዴይሊ ነው። ፎር አወር ምን አይነት እንቅስቃሴ ነው ያለው ወይም ምን ኤክስፔክት እናድርግ የሚለው የፎር አወር ላሳያችሁ። ፎር አወር ላይ ስትመጡ በጣም ክሊር የሆነ ስትራክቸር ነው ያለን። ምንድነው ይሄ ክሊር የሆነው ስትራክቸራችን? ፕራይስ አክሽን ትሬደሮች ስለሆን እዚህ ጋር ምን ነበር ማለት ነው? እዚህ ጋር በጣም ስትሮንግ የምንለው ኪሌብል ነበረን። ከዛ ከግራ በኩል የነበረው ነገር ምንድን ነው? እንደምታስታውሱት ልክ ይሄ እንደ ሌፍት ሾልደር እንደ ራይት ሾልደር፣ ይሄኛው ደግሞ ልክ እንደ ሄድ አይነት ፓተርን ነው የነበረው። ሶ ኔክ ላይኑን ብሬክ አድርጎት ወጥቷል። ሲግኒፊካንት ኤሪያ ነው። ይህም ብሬክ ካደረገ በኋላ ተመልሶ መጥቶ ሪቴስት አድርጎ ወደ ላይ ፑሽ እንደሚያደርግ አውርቻችሁ ነበር። በትክክል የሰራ ነው ቴክኒካል አናሊስ ፕላይ አውት አድርጓል። ከታች በኩል ትሬንድ ላይን ነበረን። ዘን መጥቶ እሷን ትሬንድ ላይኗን ሪስፔክት አድርጎ ነው ወደ ላይ ፑሽ እያደረገ ያለው። በጣም ቀላል ስትራቴጂ ነው እኛ የምንጠቀመው። ኮምፕሊኬትድ አይደለም፣ ኮምፕሌክሲቲ የለበትም። ሞር ገንዘብ ሜክ ልናደርግ የምንችልበት አይነት ስትራቴጂ ነው። ሶ በአጠቃላይ ያለው ማርኬቱ ላይ ያለኝ እይታ ይህን ይመስላል። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ከዚህ በተረፈ የትሬድ ኢንሳይት ኤክስክሉሲቭ ሜምበር መሆን ከፈለጋችሁ ኤክስክሉሲቭ ሜምበር ብትሆኑ ምን ምን እንደምታገኙ በተወሰነ መንገድ ለማስረዳት ያክል ኤክስክሉሲቭ ላይ የባክቴስት ክሪው አለ። ከሰኞ እስከ አርብ አምስቱንም ቀን ከጧት 2 ሰዓት እስከ 3 ሰዓት ማለት ነው ሞርኒንግ አናሊስ አለን። ለኤዥያ እና ለለንደን ማርኬት ፕላን እናደርጋለን በጋራ ማለት ነው። ከሰዓት ደግሞ ኤክስክሉሲቭ ላይ ያለ ሰው ሁል ጊዜ ከሰኞ እስከ አርብ ላይቭ ትሬድ ያገኛል ማለት ነው። ማክሰኞና ሐሙስ ኤክስክሉሲቮቹ ብቻ ናቸው። ሰኞ፣ ሮብና አርብ ሶስቱን ቀን ግን ፐብሊክሊ ብሮድካስት ነው የሚደረገው ዩቲዩብ ላይ። ስለዚህ ዩቲዩብን ላይቭ ትሬድ አብራችሁ መሳተፍ ትችላላችሁ ማለት ነው። ቅዳሜ ደግሞ ኤክስክሉሲቭ ያለን ሰዎች ብቻ ምን እናደርጋለን? ጆርናላችን በሚገባ በደንብ ኢቫሉዌት እናደርጋለን። ከዛ በተጨማሪ ደግሞ ይህንን ቪዲዮ የምትከታተሉ ሰዎች ካላችሁ የትሬድ ኢንሳይት ቻለንጅ ይጀምራል ማለት ነው። እንግዲህ በሚቀጥሉት 1 ሳምንት ወይም 2 ሳምንት ውስጥ ማለት ነው። በጣም ለየት ያለ በጣም ትልልቅ የገንዘብ ሽልማት ያለው የትሬድ ኢንሳይት ቻለንጅ ይጀምራል። ያንን ቻለንጅ ለመሳተፍ የምትፈልጉ የትሬድ ኢንሳይት ኤክስክሉሲቭ ሜምበር ያልሆናችሁ ሰዎች ካላችሁ የትሬድ ኢንሳይት ሰፖርት ቲሞችን ለማናገር የቴሌግራም ቻናልን ጆይን አድርጋችሁ የቴሌግራም ቻናል ዲስክሪፕሽን ቦክሱ ላይ ማለት ነው ዲስክሪፕሽን ላይ ትሬድ ኢንሳይት ሰፖርት የሚል አካውንት አለ። በሱ ኮንታክት ልታደርጓቸው ትችላላችሁ ማለት ነው። ቻለንጁ በትንሹ የ100 ምናምን ሺህ ብር ሽልማት ያለው ትልቅ ቻለንጅ ነው የሚሆነው። በደንብ አስቡበት። በፐርፎርማንስ ነው ሪዋርድ የምትደረጉት እና በጣም ትልልቅ ልምዶችን ትቀስሙበታላችሁ ብዬ አስባለሁ። ይህን ይመስላል። ስላዳመጣችሁኝ በድጋሚ ከልብ አመሰግናለሁ። መልካም ሳምንት ይሆንላችሁ። ራሳችሁን ጠብቁ።